የፌዴራል የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር አቶ ሐሚድ ኪኒሶ ለኤኤምኤን እንደገለጹት በመዲናዋ ሐሰተኛ ሰነዶችን በመጠቀም የሚፈጸሙ የወንጀል ድርጊቶችን ለመቆጣጠር በርካታ ስራዎች ተሰርተዋል። ለአብነትም ከዚህ ቀደም በወረቀት ወይንም በማኑዋል ሊሰጡ የነበሩ አገልግሎቶች የደህንነት መጠበቂያ ባላቸው ህትመቶች መቀየራቸውን ገልጸው ይህም ለሐሰተኛ ሰነዶች ተጋላጭ የነበረው አሰራር ሙሉ ለሙሉ እንዲቀር አስችሏልም ብለዋል። በተጨማሪም የአገልግሎቱን የቀለም ማህተም ወደ ደረቅ ወይንም የኤሌክትሮኒክ ማህተም በመቀየር ተአማኒነት ያለው ስራ እየተሰራ እንደሚገኝ አንስተዋል። ዳይሬክተሩ ማጭበርበርን ሐሰተኛ ሰነድን ከመከላከል አንፃር በርካታ ስራዎች መስራት ተችሏል። ለምሳሌ አንድ ሰው ውክልና በሚሰጥበት ወቅት እሱ ሰው ፈርሞ መሄድ ብቻ ሳይሆን ኦንላይን ፎቶግራፍ ይነሳል። ኦንላይን መጥቶ ተገልግሎ ውክልና ስለመስጠቱ አንዱ መረጋገጫ ነበር። ከዛ ባሻገር ደግሞ ያ ሰነድ ከኛ ሲወጣ ከዚህ ቀደም በተራ ወረቀት ብቻ ነበር። ያ ተራ ወረቀት ደግሞ አስመስለው በፎርጅድ አንድ ቦታ ሄዶ ለማታለል የሚቻልበት ሁኔታ ነበርና አሁን ምንድነው ያደረግነው? ሴኩሪቲ ፊቸር ያለው የደህንነት መጠበቂያ ያለው ህትመት እሱን ጀምረናል። በ2017 እሱን ጀምረን በተለይ መብት የሚያስተላልፉ ሽያጭ የሚፈቅዱ ንብረትን መብት ማስተላለፍ የሚፈቅዱ ውክልናዎች በዛ አይነት በተራ ወረቀት ሳይሆን በቀላሉ ፎርጅድ የማይሰራባቸው እሱ ብቻ ሳይሆን ማህተማችን ከዚህ ቀደም የቀለም ማህተም ነበርና አሁን ግን የኤሌክትሮኒክ ማህተም ወይም ደረቅ ማህተም የሚባለው በቀላሉ ለፎርጅድ ያልተጋለጠ እነዚህን ሁሉ ያካተተ የመከላከል ሁኔታ ነው ያለው። ባለፉት ጊዜያት በማንነት ላይ ይደረጉ የነበሩ የማጭበርበር ድርጊቶችን ብሔራዊ መታወቂያን ወይንም ፋይዳን በመጠቀም ማስቀረት እንደተቻለ የገለጹት ዋና ዳይሬክተሩ ማንኛውም አገልግሎቶች ብሔራዊ መታወቂያን የሚጠይቁ መሆናቸውንም ጭምር አብራርተዋል። የፋይዳ መታወቂያ መጀመሩ የብሔራዊ መታወቂያ መጀመሩ አገልግሎታችን ከብሔራዊ መታወቂያ ውጪ አሁን አገልግሎት አይሰጥም። ማንኛውም ተገልጋይ እኛ ጋር ሲመጣ የተመዘገበ ወይ ደግሞ እኛ የምንመዘግበው የመመዝገብ አገልግሎትም እየሰጠን ስለሆነ ያልተመዘገበም ቢሆን ተመዝግቦ አገልግሎት የሚያገኝ አይነት መሆን አለበትና ያንን ከብሔራዊ መታወቂያ ፕሮጀክት ጽሕፈት ቤት ጋራ የሲስተም ኢንቲግሬሽን ፈጥረን የተመዘገበም ቢሆን አረጋግጠን ቬሪፋይ እናደርግና አገልግሎት እንሰጣለንና ከዚህ ቀደም በማንነት ላይ ይደረግ የነበረው ማጭበርበር እጅጉን መከላከል የተቻለበት ሁኔታ ነው ያለውና በዛ አግባብ የመከላከል ስራ እየሰራን ነው ያለነው። ሐሰተኛ ሰነዶች በዜጎች ብሎም ሀገር ላይ የሚያደርሱትን ኪሳራ ከግምት በማስገባት ዘመኑን የመጠኑና በቴክኖሎጂ የታገዙ አሰራሮችን በመተግበር ተአማኒነታቸው የተረጋገጡ አገልግሎቶችን ለመስጠት የሚደረገው ጥረት ተጠናክሮ እንደሚቀጥልም ነው የፌዴራል የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተሩ አቶ ሐሚድ ኪኒሶ የገለጹት። መንግስት አሁን የአንድ መስኮት አገልግሎት ዋን ስቶፕ ሾፒንግ መሶብ የሚለውን ጀምሯልና የኛ ተቋምም 12ቱ ከጀመሩት ተቋማት ውስጥ አንዱ ነው የኛ ተቋምና ይሄንን መንግስት ለአገልግሎት መስጠት መሻሻል ጋር በተያያዘ በስፋት የሚሄድበት ስለሆነ እኛም የዛ አካል በማድረግ እያሰፋን የምንሄድበትና ቀልጣፋ አገልግሎት የተቋማችን ብቻ ሳይሆን ከሌሎች ተቋማት ጋራ በተሳሰረ በቴክኖሎጂ ተሳስሮ የተቀላጠፈ አገልግሎት ተአማኒነት ያለው አገልግሎት ለመስጠት ዝግጅት እያደረግን ነው ያለነው።